ጠቅላይ ሚኒስትሩ በጉዟቸው ተቃውሞ ገጥሟቸዋል። አብይ አህመድ ጉዟችን በድርቅና በጦርነት እየተፈተነ ነው ብለዋል። የብልጽግናው ፕሬዝዳንትና አገዛዛቸው በገዛ የሀገራቸው ዜጎች ላይ ጦርነትን በማወጅ እየተዋጉ አመታትን አስቆጥሯል። በፈረቃ በየክልሎች የሚደረጉ ገዳይ ያገዛዙ የጦርነት ፕሮጀክቶችም በአዲስ አበባና ሌሎችም አካባቢዎች ማውገዝ ቀርቶ ለማውገዝ ማሰብ ወደ አዋሽ አርባ የሚያስወረውርበት ክስተት ሆኖም ታይቷልና ቢያንስ በውጭ ሀገራት የሚገኙ ኢትዮጵያውያን አብይ አህመድ በተገኙበት ሁሉ ተቃውሟቸውን እያሰሙ ናቸው። ከ7 ዓመታት በፊት የብልጽግናውን መሪ ለማወደስ ሰልፈኞች የሚወጡባቸው አደባባዮች አሁን ገዳይ ጅምላ ጨፍጫፊ የሚል መፈክር ተይዞ የሚወጣባቸውም ሆኗል። ጠቅላይ ሚኒስትር አብይ አህመድ ለስብሰባ በሚያቀኑባቸው ሀገራትም ተደጋጋሚ ተቃውሞ በማስተናገድ ቀዳሚው የዓለም መሪ ሳይሆኑ አይቀሩም። ከዚህ በፊት በአፍሪካ አሜሪካ ስብሰባ ወቅት ከትግራይ የዲያስፖራ አባላት ያጋጠማቸውን ከፍተኛ ተቃውሞ ተከትሎ የመሪዎች የቡድን የፎቶግራፍ መርሃ ግብሩን ሳይሳተፉ ቀርተው መመለሳቸው ይታወሳል። በደቡብ ኮሪያም በተቃውሞ ምክንያትም ባይሆን የቡድን የፎቶግራፍ መርሃ ግብር ላይ እንዳልተሳተፉም ይታወቃል። ጠቅላይ ሚኒስትሩ ባለፈው የፈረንጆች ዓመት በጀርመን ቻንስለር ቢሮ እርሳቸውን የሚያወግዙ መፈክሮችም ጠብቀዋቸዋል። በደቡብ አፍሪካ የብሪክስ ጉባኤ ወቅትም ተመሳሳይ ተቃውሞ ከዚህ በፊት ጠብቋቸው ያውቃል። አሁን በደቡብ አፍሪካ የቡድን 20 አባል ሀገራት ስብሰባ ላይ ተቃውሞ የጠበቃቸው መሪ ሆነዋል። የዓለም መሪዎች በጆሃንስበርግ ደቡብ አፍሪካ በሚካሄደው የጂ20 የመሪዎች ጉባኤ ላይ እየተወያዩ ባሉበት ወቅት ከጉባኤው ማዕከል ውጪ ኢትዮጵያውያን ተቃውሞችን ያሰሙት አብይ አህመድ በተባሉ መሪ ላይ ሆኗል። የሀገሪቱ ፖሊስ የስብሰባው ታዳሚ ሀገራት መሪዎችን ማስተናበር ብቻ ሳይሆን አብይ አህመድ ላይ የተነሳውን ተቃውሞ ለማስቆም በሚል የተለያዩ ጉዳት የማያደርሱ መሳሪያዎችን እስከመጠቀም መድረሱም ታውቋል። የነዚህ ሰልፈኞች ድምጽ ደግሞም እኒህ መሪ የዘር ማጥፋት ወንጀል በሀገራቸው እየፈጸሙ ነው የሚል ነው። በብልጽግናው ካምፕ አብይ ከራማፎዛና ከሌሎችም የሀገራት መሪዎች ጋር ተወያዩልን፣ ንግግራቸውንም መድረክ ላይ ያቀረቡልን የሚለው የየትኛውም ሀገር መሪ ያደረገው የተለመደ የፕሮቶኮል ሁነት ይነገር እንጂም የዓለም መሪዎች ጭምር የታዘቡት ተቃውሞን ነው አብይ አህመድ አስተናግደዋል የተባለው። በእርግጥ ጠቅላይ ሚኒስትሩ በዚሁ መድረክ ላይ ባደረጉት ንግግርም ግጭት ያሉትን የእርስ በርስ ጦርነታቸውንና ድርቅን እየፈተናቸው ስለመሆኑ አልካዱም። Our journey has been tested by drought, conflict and global shocks. አሁን በየመድረኩ በተገኙበትም በማይገኙበትም ተቃውሞ እያጋጠማቸው ያሉት አብይ አህመድ ወደ ስልጣን በመጡ ሰሞን ከ7 ዓመታት በፊት ግን በተለይም ወደ አሜሪካ በተጓዙበት ወቅት መሪዎች በዲያስፖራው ስለሚገጥማቸው ተቃውሞ የተናገሩት እንዲህ ባለ መልኩ ነበር። ዲያስፖራ ስትሄዱ ይጮሁባቸዋል አትሉ እየተባለ እውነቱን ለመናገር ቲማቲም እና እንቁላል ለሚረባ ነገር ለሚጠቅም ነገር ሲወረወር ማየትም ጥሩ ነው፣ መጥፎ ነገር አይደለም። ግን የሚያምርብን እንደዚህ ነው። በኦሮሚያ ቤንሻንጉልና አማራ ክልል ቄሶች የተገደሉበት የእስልምና እምነት አባቶች የተጎዱባቸው ጥቃቶች መድረሳቸው ተገለጸም። በሀገሪቱ የተለያዩ አካባቢዎች ማንነትና ሃይማኖት የማይለየው ግድያ እንደቀጠለ ይገኛል። የብልጽግና ሰዎችም ሰላም ላይ ነን፣ ሰላም ያጣችሁት ጭንቅላታችሁ ውስጥ ነው እያሉ ቀጥሏል። ከዛሬ አሳዛኝ ሁነቶች ውስጥም በቤንሻንጉል ጉሙዝ ክልል የደረሰው ጥቃት ቀዳሚው አብነት ነው። በቡለን ወረዳ በተፈጸመ ጥቃት በትንሹ 15 ሰዎች ተገድለዋል የሚሉት የአካባቢው ምንጮች የአንድ ቤተሰብ አባላት የሆኑ 4 ሰዎችም እንደሚገኙበት አንስተዋል። በብልጽግናው አገዛዝ በቀጠለው የመርዶና ሞት ሪፖርት የአሁኑ ጥቃት ሰለባ በርካታ ሰላማዊ ነዋሪዎች መካከል በስፍራው የሚገኝ አንድ መስጂድ ኢማምና ቤተሰቦቻቸው ላይ የደረሰው ጥቃት የሚጠቀስ ስለመሆኑም ተብራርቷል። በሌላ በኩል በአማራ ክልል ደንበጫ ቅርብ ርቀት ትናንት የተፈጸመው የብልጽግናው ጥቃትም ደገራ ተብሎ በሚጠራ አካባቢ የሚካኤል ዓመታዊ በዓልን ተከትሎ አስቀድሰው ሲመለሱ የነበሩ 2 ቀሳውስት ከተገደሉት ውስጥ እንደሚገኙበትም የአካባቢው ነዋሪዎች ይገልጻሉ። በዋድ ኢየሱስ አካባቢ የብልጽግናው አገዛዝ በተለይም ጀጀቤት ተብሎ በሚጠራ ስፍራም የድሮን ድብደባ መፈጸሙም የሚታወስ ነው። ይህ አሳዛኝ የኢትዮጵያውያን ሞት ቀጥሎ ከዋለባቸው አካባቢዎች ውስጥ የተለመደው የኦሮሚያ ክልል አርሲ ዞንም ተጠቃሽ ነው። ብልጽግና የላከው የሃይማኖት ተቋማት አጣሪ ጉባኤ ሪፖርቱን ካወጣ በኋላም ነው ይህ ጥቃት ተጠናክሮ የቀጠለው። አሁንም በዞኑ ሸርካ ወረዳም
ትናንት ሌሊት 3 ሰዎች ተገድሏል፣ 4 ሰዎች ደግሞ ታግተው ተወስዷል በሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት ገልጿል። የሀገረ ስብከቱ አንድ አመራር ግድያው የተፈጸመው በአርሲ ሆሎን ቋቢ ወረዳ ድንበር በሆኑ በሸርካ ወረዳ ልዩ ቦታው ሚታና ላይ ነው ሲሉ ተናግረዋል። እኒህ አመራር ሲገልጹም እኛ ለጠቅላይ ቤተ ክህነቱ በደብዳቤ ማሳወቅ ብቻ ነው ያለን ኃላፊነት፣ እናሳውቃለን፣ ተጠሪነታችንም ለነርሱ ነው፣ ግን ውጦ ጸጥ ነው፣ ግን እኛው ነን የምንደበደበው፣ ከዚህ በላይ ምንም ማድረግ አንችልም ሲሉ በመሬት ተናግሯል። ብልጽግና በና አራርሳ መርዳሳና ቀሲስ ታጋይ በኩል ከሰሞኑ ያወጣው ሪፖርት ግን ሚራክል ላይ ነን አይናችሁን ግለጡ የሚለውን የአገዛዙን የቀደመ ማብራሪያውን ከማጠናከር የዘለለም የተለየ ትርጉም ያልተሰጠው ነበር። የሻዕቢያ መንግስት አካሄዶችን መታገስ አያስፈልግም ሲሉ ጀነራል ጻድቃን ገብረትንሳኤ ገለጹ። የባህር በር ጥያቄያችን የብሔራዊ ደህንነት ጉዳይ ነው ሲሉም ተናግሯል። ሌተናንት ጀነራል ጻድቃን ገብረትንሳኤ የባህር በር ጥያቄ የኢትዮጵያ የዘላቂ እድገትና የብሔራዊ ደህንነት መሰረት እንጂም የጠቅላይነት አስተሳሰብ አይደለም ሲሉም ነው የተናገሩት። ይህንን ጥያቄ ኢትዮጵያ ያነሳችው ጠቅላይ ለመሆን በማሰብ ሳይሆን እያደገ ከመጣው ፍላጎት እንደዚሁም በቀጣዮቹ አመታት 200 ሚሊዮን ይደርሳል ተብሎ ከተተነበየው የህዝብ ቁጥሯ ጋር በተያያዘ ነው ሲሉም ፊልድ ማርሻል ብርሃኑ ጁላ ከሳምንታት በፊት ያደረጉትን ንግግር አጠናክሯል። በ10 ዓመታት ውስጥ 200 ሚሊዮን ህዝብ እንደርሳለን። አሁን ላይ በአፍሪካ ፈጣን የኢኮኖሚ እድገትን እያስመዘገቡ ካሉ ሀገራት መካከል ነን። ነገር ግን ወደብ አልባ ሀገር መሆናችን ምጣኔ ሀብታዊ ጫና ፈጥሮብናል። ስለሆነም በይፋ የታወጀው የባህር በር አስፈላጊነት ፖሊሲም እንደሚተቸው ሳይሆን ለዘላቂ ሀገራዊ እድገት አስፈላጊ የሆነ የመሬት አካል በመሆኑ ነው የሚል አቋም አላቸው። የኢትዮጵያ የባህር በር አሰሳ በ3 አቅጣጫዎች ላይ የተመሰረተ ነው የሚሉት ጀነራል ጻድቃን ቀዳሚ የሚሆነውና ተመራጩ ህጋዊና ዲፕሎማሲያዊ መንገዱን መከተል ነው ባይ ናቸው። የወደብ ኪራይ ስምምነት ደግሞ ሁለተኛው ነው። ይህ በንግድ ትስስር ዘላቂ አጋርነት ላይ ያተኮረ ሲሉም ይገልጹታል። ሶስተኛው ደግሞ ወታደራዊ አቅምን በመጠቀም የወደብ ባለቤት መሆን መቻል ነው የሚሉት ሌተናንት ጀነራል ጻድቃን ገብረትንሳኤም ነገሩ ሀገራዊ ቁርጠኝነትን የሚያመላክት ቢሆንም ቀጠናዊ መፍትሄ ተፈልጎለት ግን መርገብ እንዳለበት ለሪፖርተር ተናግሯል። ኤርትራ 2 አካሄዶችን እየተከተለች ነው የሚሉት ጀነራሉም በአንድ በኩል ሉዓላዊነት ለማስከበር በሚል የሀገር ውስጥ የጦርነት ዝግጅትን እያከናወነች ነው፣ እንደዚሁም ሌሎች አጋሮችንም እያሰባሰበች ትገኛለች ሲሉ ገልጿል። ሌላኛው ደግሞ በቀይ ባህር ላይ ለሌሎች የጠቅላይነት ፍላጎት ላላቸው ሀገራት መሳሪያ መሆን ነው ብለዋል። የሻዕቢያ መንግስት የሚከተላቸው እነዚህ አማራጮችን መታገስ አያስፈልግም፣ ወደፊትም አንታገስም ሲሉም ነው ያስረዱት። የቀይ ባህር የተጎራባች ሀገራቱ ብቻ ሳይሆን የበርካታ ዓለም ሀገራት የጦር ሰፈር ጭምር ሆኗል የሚሉት ሌተናንት ጀነራል ጻድቃን እኛም ከዚህ መገለል አይገባንም ሲሉም ነው ያቀረቡት። የኢትዮጵያ መንግስትን ከፉክክር ይልቅ ትብብር ላይ ያተኮረ ነው በሚል ያነሱት እኒህ የቀድሞው የቲዲኤፍ አዛዥ ከሳምንታት በፊት አሰብን የመመለሽ አማራጩ የአስመራው መንግስት ሰላማዊ መንገድን የመፍቀድ እድሉ የማይቻል በመሆኑ ወታደራዊ አማራጭም ሊሆን እንደሚችል ሲያብራሩ መደመጣቸው የሚዘነጋ አይሆንም።